ለረጅም ወራቶች የቤት ኪራይ አልከፈለኝም። እኔም አልከፍልሽም ምን ታመጫለሽ? ገንዘብ ሲኖረኝ እሰጣለሁ፣ ቀስ ብዬ እሰጣለሁ። እኔ ደግሞ ሆዴና ችግሬ 3 ወር የሚያቆየኝ አይደለም። የተዋዋልነው 2 ዓመት ነው። ከዛ በፊት ደግሞ መውጣት የለም። ኪራይ ሳትከፍል እስከ 2 ዓመት ድረስ ተቀመጥ የሚል ህግ አለ። እኔ ሰራ ቤቱ አንድ ማገራ ቀብለኛል እንዴ? ዝም ብዬ ተነስቼ ውጣ የሚባል ሰው አይደለም። ሲኖረኝ ተዝናንቼ ማስወጣት አትችይ፣ ጭራሽ ምን ታመጫለሽ ቃል በቃል ብሎኛል። ስራ ሲገኝ ስራ ሰርቼ ገንዘቡን ከፍላለሁ። ሲኖረኝ ከፍላለሁ ማለት በህጉም የሚያስኬድ ነገር አይደለም። እየተከፈለ ነው 2 ዓመት የሚኖረው። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመጥቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም እንዴት አላችሁ? ውድ የፕሮግራሜ ተከታታዮች ሳምንታችሁ እንዴት ነበር? እንግዲህ እንደተለመደው የዳኛ ይታይ ፕሮግራም በተለያዩ የህግ ጉዳዮች ላይ ወደ እናንተ ወደ ውድ ተመልካቾቼ በየሳምንቱ በዚህ ሰዓት የህግ ፕሮግራም አቀርብላችኋለሁ። እንግዲህ ፕሮግራሙ በጣም አስተማሪና አዝናኝ እንደሆነ እርግጠኛ ነኝ። እንግዲህ ህግን አለማወቅ ከተጠያቂነት አያድንምና ይህን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታረጉ የሁል ጊዜ ምክሬ ነው። ይህን ፕሮግራም ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያም ዳኛ ነኝ። ከእኔና ከአቃቢ ህጉ በስተቀር ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተወያዮች ናቸው። እንግዲህ ዛሬም አንድ አዝናኝና አስተማሪ ፕሮግራም ይዤላችሁ ቀርቤያለሁ። ክርክሩና ፍርዱ ምን ይመስላል አብረን የምንከታተለው ነው የሚሆነው። እናንተም ቁጭ ብላችሁ ይህን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ በድጋሚ ምክሬ ነው። እንግዲህ እኔ ወደ ችሎቴ ልገባ ነው። ተከታተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሽ ወይዘሮ ዘነበች አበበ፣ ተከሳሽ አቶ ካሳሁን በቀለ ቀርባችኋል። ጥሩ። እንግዲህ ያው ከሳሽ ተከሳሽ በቤቴ ተከራይ ሲሆን ለረጅም ወራቶች የቤት ኪራይ አልከፈለኝም፣ የቤቱን ኪራይ ከፍሎ ቤቱን እንዲያስረክበኝ ይገባል የሚል ክስ ነው ይዞ የቀረበው። እስኪ የነበራችሁን ግንኙነት ዘርዘር አድርገው ያስረዱኝ። በእርግጥ ነው ተከሳሽ እኔ ቤት እየተከራየ ነው የሚኖረው። ከዛ በኋላ ግን ከ3 ወር በፊት ምንም አይነት ኪራይ አይከፍለኝም። መቼ ነበር ኪራይ ውል የተዋዋላችሁ? በዚህ ዓመት በ2018 መስከረም ላይ ነው የተከራየ። ከዛ በኋላ ግን የ3 ወር አልከፈለኝም። አንዴ ውል ሲገባ ብቻ የከፈለውን ነው። ከዛ በኋላ አልከፈለኝም እና እንዲከፍለኝ ስጠይቀው መንግስት ለተከራይ ጥብቅና ይቆማል፣ ለተከራይ ያግዛል፣ እኔም አልከፍልሽም ምን ታመጫለሽ? ከ2 ዓመት በፊት ልታስወጪኝ አትችይም እና የመሳሰሉትን እዚህ መናገር የማልችለውን ጸያፍ ነገሮችን ይናገረኛል። እኔ ደግሞ የምተዳደረው በክራይ ቤቱ ነው። ማንም የለኝም፣ መተዳደሪያዬ ነው። እሱ 3 ወር አልከፍልም ቢል እኔ ደግሞ ሆዴና ችግሬ 3 ወር የሚያቆየኝ አይደለም። ስለዚህ ወደዚህ የመጣሁት መብቴ እንዲከበር፣ አንደኛ በዚህ አይነት ጭቅጭቅ መቀጠል እንደማልችል፣ ሁለተኛ ደግሞ ቤቴን ለቆልኝ ውዝፉን ከፍሎኝ ቤቴን እንዲያስረክበኝ ወደ ህግ መጥቻለሁ። ምክንያቱም ማንኛውም መንግስት በወጣ አዋጅ መሰረት እኛም አዋጁን እናነባለን። ካላወቀ መጠየቅ ነው እንጂ በማያውቀው ጉዳይ ባልገባው ነገር አንዲት ቁንስል ነገር ወስዶ 2 ዓመት ካልኖርኩኝ አልወጣም በሚል ብቻ ቁንስል ሐሳብ እኔን ስወጣ ስገባ ሞራሌን መንካት የለበትም እና ቤቴን እፈልገዋለሁ። በአግባቡ የሚከፍል ሰውን አከራይበታለሁ። ካልከፈለ ደግሞ 2 ዓመት ቆይ የሚል ህግም አዋጅም የለም። እንጠይቃለን፣ እናነባለን። ስለዚህ ነው የመጣሁት ክቡር ፍርድ ቤት። በወር ስንት ነው ኪራዩ? በወር 12000 ብር። 12000 ነው። እንዲከፍል በተደጋጋሚ ያልጠየቁም ወይ ደግሞ ያልከፈለበት ምክንያት ምን እንደሆነ መነጋገር አልቻላችሁም ነው ወይስ እንዲሁ ዝም ብሎ አልከፍልም በማለት ነው? እኔ እንግዲህ ቅድም እንደተናገርኩት ክቡር ፍርድ ቤት ገንዘቡ መኖሪያዬ ነው። ስለዚህ ግድ ነው ጠይቃለሁ። ምክንያቱም እኔ የምኖረው በሱና በሌላም ቢሆን እሱ ዋናው ገንዘቤ ነው። ስለዚህ
ሁል ጊዜ ጠይቀዋለሁ። ምንድነው የሚሰጠኝ መልስ? የተመቸኝ ቀን ሲኖረኝ ምናምን ይላል። እሱስ ቢሆን ለኑሮ እስኪመቸውና ገንዘብ አሁን ያንተ ደሞዝ ቢሆን ያንተ ሆድ ቢሆን ያናል ያስጠብቃል? እኔን እንዲህ አይነት መልስ ነው የሚሰጠኝ። ተዝናንቼም ሁሉ ይለኛል። ከ2 ዓመት በፊት እሱ የያዘው ያቺን 2 ዓመት መጨመርም ማስወጣትም የምትችለዋል ቁስሏን ሐሳብ ይዞ ነው የሚከራከረኝ። ስለዚህ በተደጋጋሚ በገባ በወጣ ቁጥር እናገራለሁ። የሚሰጠኝ ምላሾች ሲኖረኝ ተዝናንቼ ማስወጣት አትችይ፣ ጭራሽ ምን ታመጫለሽ ቃል በቃል ብሎኛል። ይሄን ከካደ እንደፈለገ ያደርገው። ግን እኔ ከዚህ በኋላ መብቴን ለማስጠበቅ ማንም ሰው ከህግ በላይ መሆን እንደማይችል ላስተምረውም ጭምር ቤቴንም መፈለጌንና ገንዘቤም ለኑሮዬ ስለሚያስፈልገኝ ወደ ህግ መጥቻለሁ። ክቡር ፍርድ ቤቱ ግራና ቀኝ አይቶ ለዚህ ፍርድ እንዲሰጠኝ ጠይቃለሁ። ክርክሩን ሰምታል። ያው የቤት ኪራይ አልከፈለም ሊከፍለኝና ቤቱን ሊያስረክበኝ ይገባል የሚል ክስ ነው የመጣውና ተከራይ ነው እዛ ግቢ ያልከፈሉት የቤት ኪራይ አለ። ለምንስ አልከፈሉ? ተከራይ ነኝ እኔ ምን ተከራይ ነኝ፣ ግን እኔ ኪራይ አልከፍልም አላልኩም። ግን እሳቸው ሲነጋ ውጣ ነው፣ በገባው ቁጥር ውጣ ነው፣ ሁሌ ውጣ ነው። እኔ መንግስት ያስቀመጠው ውል አለ፣ የተዋዋልንበት ውል አለ። በውላችን መሰረት እወጣለሁ። ከውሉ በፊት ግን አልወጣም ነው ጥያቄ። አሁን እሳቸው የሚሉት ክፍያ አልከፍልም አለ። አዎ የለኝም፣ አሁን የለኝም። በደረሰብኝ ችግር ምክንያት መክፈል አልቻልኩም። ገንዘብ ሲኖር እሰጣለሁ አልኩ። ገንዘብ ሲኖረኝ እሰጣለሁ፣ ቀስ ብዬ እሰጣለሁ ብዬ ስል እሳቸው በቃ ዛሬ ካላመጣ ነው። ደግሞ የኔ ቤት አይደለም ብቻ አይደለም የከራዩት፣ ብዙ ቤት ያከራያሉ፣ ከሱ ገቢ ያገኛሉ። የግዴታ የኔ ብቻ መምጣት የለበትም። ሲኖር አምጥቼ ከፍላለሁ፣ ጊዜውን ጠብቄ ከፍላለሁ። አልከፍልም አላልኩ። እንግዲህ ያው ተከራይ መሆንን አምናሃል። ያልከፈልከው የቤት ኪራይ ወዝፍ እንዳለብህ ያመንክ ነው። ነገር ግን ሲኖረኝ ነው የምከፍለው እያልክ ነውና አንድ ሰው በጣም ከበቂ በላይ የሆነ ምክንያት ከሌለው በስተቀር ሲኖረኝ ነው የምከፍለው ብለህ መቼም አንድ ሰው ቤት ገብተህ ውልህን ማፍረስ የለብህም። ውላችሁ በየወሩ ኪራይ ልትከፍል ነው አይደለ? ስለሌለኝ ይሄን ጊዜ ታልፉኛላችሁ የሚል ውል አላችሁ እንዴ? ማንኛውም ሰው ችግር ሊገጥመው ይችላል። የሚገጥመውን ችግር ደግሞ ሁለታችሁ በጋራ ተነጋግራችሁ ሰውነንና መቼም ማይረዳ ሰው የለም። የቤት ኪራዩን የምታዘገይበት ወይም ደግሞ ጊዜ የምትወስድበት ነገር ካለ ከአከራይ ጋር ተነጋግረ ነው ችግሩን መፍታት ያለብን። ነገር ግን ያው እሳቸውም ቤቱ መተዳደሪያቸው ነው አይደል እንዴ? ገንዘቡን ስለፈለጉት ነው ያከራዩ ያሉት። ስለዚህ ወር ጠብቀው የሚጠቀሙትን ገንዘብ አይ እኔ የለኝም ሲኖረኝ ይከፍላለሁ የሚል መከራከሪያ ማንሳቱ ተገቢነት ያለው አይደለም። በቂ ሌላ በቂ ልትከራከር የምትችልበት ነገር ከሌለ በስተቀር ሲኖረኝ ይከፍላለሁ ማለት በህጉም የሚያስኬድ ነገር አይደለም። እሱ ልክ ነው። ግን እኔ አሁን ገንዘብ የለኝም ብዬ ነግሬያቸዋለሁ። እሳቸውን ነግሬያለሁ። እንደ ሰው ግን አልረዳም አሉ። ጊዜውን ትንሽ ታገሱኝ ይከፍላለሁ ስላቸው እሳቸው ውጣ ነው። ደግሞ 2 ዓመት የተዋዋለው 2 ዓመት ነው። ከዛ በፊት ደግሞ መውጣት የለም። ስለዚህ እሱ እንድታይ ብዬ ነው። ኪራዩን ሳትከፍል እስከ 2 ዓመት ድረስ በዛ ቤት ውስጥ ኑር የሚል ህግ አለ እንዴ? ማስወጣትና መጨመር የማይቻለው እስከ 2 ዓመት ነው የሚለው ህጉ አይደለም። ነገር ግን ኪራይ ሳትከፍል እስከ 2 ዓመት ድረስ ተቀመጥ የሚል ህግ አለ? የለም። ስለዚህ አይ አይደለም። አሁን እሳቸው ችግር ላይ ቢሆኑ ይሁን። አሁን ከሌላ የሚያገኙት ገቢ አለ። እኔ ነኝ የተቸገርኩት። እኔ ነኝ የቤት ኪራይ መክፈል ያቃተኝ። ምን አለ ቢታገሱ? ትንሽ ምን ያህል ጊዜ ነው ያልከፈልከው? ምን ያህል ጊዜ ነው ያልከፈለው? ያልከፈለው የ3 ወር ቀጥታ አልከፈለኝም። 3 ወር ሆነ ማለት ነው። ማንኛውም ህግ ደግሞ 2 ዓመት ኑር የሚለው እኔ እስከ 2 ዓመት የነበረንን የገንዘብ ውል እንዳልጨምር ከ2 ዓመት በፊት በደንብ ከከፈለ እንዳላስወጣ ነው እንጂ ህጉም ያዘኝ 3 ወር ሳይከፍል ይኑር የሚል ህግ የለም። እኔ ደግሞ በ3 ወር ውስጥ ገንዘቤን እፈልጋለሁ። ለምን እኔ
በአሁኑ እድሜ ያሉኝን ገንዘቦች በፕላን ነው የምጠቀመው። አሁን አንዳንድ ጊዜ ምን ይላል ግቢስ ብዙ ተከራይ አለ እነሱ ይክፈሉ አይክፈሉ የዓመት ይክፈሉ የ6 ወር ይክፈሉ የሚያውቀው ነገር የለም። ስለነሱም አያገባውም። ልክ እኮ ሂሳብ እንደሚሰራልኝ ነው የሚናገረው። እንደዚህ ማለት የለበትም። የራሱን ግዴታና ኃላፊነት ይወጣ። እኔ ደግሞ 3 ወር ካልከፈለ መጪው ምን ሊሆን ነው ስጋት አለኝ። 3 ወርም ሳይከፍል መቀመጥ አይችልም። እኔ ሰራ ቤቱን አንድ ማገር አቀብለኛል እንዴ? ምን ማለት ነው እንደዚህ ማለት? ሲመቸኝ ሳገኝ የሚባለው መቼ? የመጨረሻም እኮ ገደብ ያለው ጊዜም አይደለም። ስለዚህ እኔ ይሄንን ጥያቄ ለህግ አቅርቤያለሁ። ህጉ ደግሞ እንደሚዳኝ ይዳኝ። ህግ አለማወቅ ደግሞ ከተጠያቂነት አያድንም። የማታውቅ ከሆነ መጠየቅ ነው እንጂ 2 ዓመት ሳይከፍል ይኑር የለም። ውላችን ደግሞ የሚለው በየወሩ እስከ 5 ቀን ባለ ጊዜ ውስጥ ይክፈል። በየወሩ ውላችን እንደዛ ነው። ሌሎች ደግሞ በየ6 ወሩ አለ፣ በአመት አለ፣ በ4 ወር አለ። ስለነሱ አያገባ። ያንተ ግን ውሉን ማቅረብ ይችላል። የተከበረው ፍርድ ቤት በየወሩ እስከ 5 ቀን ብቻ ነው ገደብ እንድሰጥ የተጠየቁ። ውሉን አቅርቤያለሁ እንዳያችሁት። የሱ ውል የሚለው በየወሩ እስከ 5 ቀን ነው ገደብ እንሰጥ። ወር በገባ እስከ 5 ቀን መክፈል አለበት። ነገር ግን 1 ወር ገባ እስከ 5 ቀን አልከፈልክም 3 ወር ሲሞላ እኔ ከዛ በኋላ ክፈል አትክፈል ምን አገባኝ? ውጣልኝ ነው። ልክ ነው አንተ እንዳልከው ውጣልኝ እንጂ እኔ ልጆች ያሉኝ ከህብረተሰብ ጋር የኖርኩ ህግን በደንብ የማቅሰው አልተረዱኝም አትበል። መቼ እንደምታገኝም አላውቅም፣ አንተም አታውቀውም። ሳገኝ እከፍላለሁ ነው እንጂ በዚህ ቀን አገኛለሁ ብለህ ለፍርድ ቤት እንኳን አልነገርክም። ስለዚህ እኔ ቤቴን ለቀቅልኝ፣ ውድር ገንዘቡን ይክፈለኝ፣ በሰላም እኔ ፍርድ ቤቱ የሚሰጠውን ፍርድ ይስጥልኝ። እኔ ከዚህ በላይ ደክሞኛል። ይሄ ደግሞ ቤት ካቃተ መክፈል ከቸገረ በፊት ሆይ ብለህ ገብተህ ከሆነ በአቅም መጠነኛ ቤት ፈልጋ ግባ። እኔም እኮ ልጄ ነህ ምንም ማለት አይደለም። ፈልጋ እንዳቅም ኖር እንጂ እዚህ ላይ ሳገኝ እከፍላለሁ ገና በሚል ምን ታመጫለሽ? ከሁሉ በላይ ደግሞ የሚጎዳው ቃል ይሄ ነው። ምን ታመጫለሽ ደግሞ አይባልም። ለምን አላመጣም? ህግ አለ። ህጉ ደግሞ ውሉ አስሮናል። ውሉን አቅርቤያለሁ። የማመጣው ደግሞ ትክክለኛ ፍርድ ነው። ለወደፊትም ወጥ እኔ የተከበርኩ ትዳር ያለኝ ሰው ነኝ። ዝም ብዬ ተነስቼ ውጣ የሚባል ሰው አይደለም። 2 ዓመት ውል ስንዋዋል 2 ዓመት ልኖር ነው። ዝም ብሎ ውጣ ተብሎ አይወጣም። ስለዚህ 2 ዓመቱ ሲያልቅ ጊዜን ጠብቄ እወጣለሁ። እስከዛ ደግሞ ስራ ሲገኝ ስራ ሰርቼ ገንዘቡን ከፍላለሁ። አሁን ስራውን የሌለው ስራው ሲመጣ ደግሞ ከፍላለሁ። መክፈል ላይ ስራው የሚገኘው እየፈለኩ ነው። ለምን አቋረጥክ? አጋጣሚ የምሰራበት መስሪያ ቤት ጊዜውን ጨረሰ አቆመ። ስለዚህ እኔ ደግሞ አሁን ስራ እየፈለኩ ነው። ስራው ሲገኝ ጊዜን ጠብቄ ከፍላለሁ። አቅሜንማ አውቄ ነው። እሳቸው አሁን የሚሉት ነገር አይደለም። አሁን አቅሜን አውቄ ነው የገባሁት። እችላለሁ፣ በወቅቱ እችላለሁ፣ ከፍላለሁ። ከፍያ አይደል እንደ ገባሁት፣ በነፃ እኮ አልገባሁም። ስለዚህ የቀረውን ደግሞ ስራው ሲገኝ ይከፍላል። እኔ በጣም የሚገርመኝ ነገር አለ። የሰው ልጅ አቅም፣ የሰው ልጅ ኑሮ ሁል ጊዜ ተመሳሳይ አይሆንም። ተመሳሳይ ባልሆነበት ጊዜ ቢያንስ 1 ወር ሲያልፍ እንዲህ ነው ተብሎ ማስረዳት ይቻላል። አለበለዚያም ይሄ ነገር አያዋጣኝም፣ ገና ስራ መቼ ላገኝ አላቅም ብሎ እቃውን ሸክፎ በአቅሙ መከራየት ነው። ውላችን የሚለው እኔ ከውሌ ውጪ ምንም ነገር አልጠየኩም። ውሌ የሚለው ወር በተከራየበት ቀን ወሩ ሲደርስ እስከ 5 ቀን ድረስ ወይም ከ2 ቀን በኋላ ክፈል ነው የሚለው። እሱን ነው ያቀረብኩት። ሌላ ደግሞ 2 ዓመት ካልሆነ አልወጣም የሚለው እየተከፈለ ነው 2 ዓመት የሚኖረው። ሳይከፈል 2 ዓመት የሚለው ህግ አይሰራ መስራትም የለበትም። እኔስ አንተ ስራ እስከምታገኝ እኔስ ይሄንን ነገር ለአስቤዛ በጅት የመደብኩት ብር ከሆነ እንዴት ነው የሚሆነው? እኔ ደግሞ መኖር አለብኝ። ስለዚህ እኔ መብቴ ይጠበቅልኝ ነው እና ይሄ እሳቸው እንደሚሉት ትንሽ ቤት አቅሜን አውቃለሁ። ያው አቅም ሁል ጊዜ እንዳለ አይኖርምና አንተም ደግሞ አቅምህን አውቀህ ሸክፈ ዞር ማለት ነው። በተረፈ ግን እኔ በህጉና በህጉ መሰረት እየከፈልክ ከሆነ ከ2 ዓመት በኋላ በምንፈቅደው እኔ እናንተ በተስማማነው ዋጋ ጨምሬም ቢሆን በዛው ተስማምተን እንደገና እንዋዋላለን። እኔ የሰው ምርጫ የለኝም። በአግባቡ ይከፈለኝ። እከሌ ይገባል፣ አበበ ይገባል፣ በቀሌ ይገባል አላልኩም። መቀጠልም እንችላለን። ግን መቀጠል የምትችለው እየከፈልክ መሆን አለበት። ይሄ ነው። በዛ ላይ ደግሞ
ትርፍ ንግግሮችን አልፈልግም። እኔ ወልደሃለሁ፣ መከበር አለብኝ። መከበር ስለ እኔ ስብናዬ መከበር አለበት። አከራይ ስለሆንኩ አይደለም። ስብናዬ ግን መከበር አለበት። ምን ታመጫለሽ ተብሎ አይባልም። በጣም የሚነካ ቃል ነው። እኔ እኮ አንተን የመሳሰሉ ጀግና ልጆች ያደረስኩ ሰው ነኝ። ስለዚህ ምን ታመጫለሽ አይባልም። ህግ ፊት ቀርቤያለሁ። ህግ የሚሰጠኝን ዳኝነት አከብራለሁ። በቃ ህግ ፊት ቀርቤያለሁ። አሁን እከፍላለሁ አልከፍልም ቢታገሱኝ የሚለው ነገር ለኔ አይሰራም። እንግዲህ እንደ ህግ ደግሞ የሚመጣውን እጠብቃለሁ። ጊዜ መስጠት ይችላሉ። ያለበትን ችግር ተረዳርታችሁ ተግባብታችሁ ቁጭ ብላችሁ ተነጋግራችሁ ጊዜ ሊሰጡት ይችላሉ። ፈቃደኛ ኖት? የተከበረው ፍርድ ቤት ጊዜማ እኮ ሰጠሁት። እዚህም ሳልጠየቅ 3 ወር መስጠት እኮ ቀላል ነገር አይደለም። እኔ በዛች ብር ከምግቤ፣ መብራት ክፍያ፣ እድር ክፍያ፣ መድኃኒት መግዣ፣ ኧረ ስንት ነገር አለ። የአካባቢ ሰው ጋር የምኖረው ጠቅላላ ከማህበረሰቡ ጋር መስተጋብር ምሰራበት ማአት ነገር ያረኩበት ነው። በፕላን ነው የምኖረው። እነሱን ሁሉ እንዴት ልወጣቸው? 3 ወር ቻልኩኝ፣ በብድር አለቅኩኝ። እና እኔ እውነት ነው ክብር ፍርድ ቤቱ ይሄንን ነገር ካሁን በኋላ መታገስ አልችልም። በህጉ መሰረት አልሰራም። ህግ የለም ብሎ ምን ታመጫለሽ እያለ እየተሳደበ ነው የኖረው። ህጉ ይፍረደኝ። እኔ ካሁን በኋላ ለሱ የምሰጠው አስተያየት የለም። ቀደም ቀረ 3 ወር ስታገሳው መጥቶ እነዚህ ነገሮች ሁሉ እኔም የምኖርበትን መንገድ ማመቻቸት ነበረበት። ምን ታመጫለሽ ግን እያለ እየተዝናነ ሲኖረኝ ተዝናንቼ ሁሉ ብሎኛል። ሲኖረኝ መቼ እንደሚኖረው እንኳን እኔ እሱ አያውቅም። እና እኔ ከ3 ወር በኋላ 8 ወር 1 ዓመት 2 ዓመት እስከሚደርስ ሳይከፈለኝ መኖር ደግሞ አልችልም። ክብር ፍርድ ቤት ይሄንን ጥያቄ ነው ይዤ የቀረብኩት። አልችልም። እኔ አሁን እሳቸው እንደሚሉት አሁን በአንድ ጊዜ ተነስቼ ወጥቼ የት ወርቃል? ከየት መጥቶ ይከፈላል? እርሶ እንደው ልጆች አሉት፣ እኔም ልጆች አለኝ። ልጆቼን አይተው አያዝኑ? ደግሞ ችግሬን ሳስረዳው እኮ ደጋግሜ ሳስረዳ ነው እርሶ መጥተው በቃ ደጋግመው ውጣ ሲሉ ነው ምን ታመጫለህ ያልኩት እንጂ እኔ እርሶን ለመሳደብ ፈልጌ አይደለም። እንዴ እርሶ አከብራለሁ። ለምን ትልቅ ሰው አይደሉ እንዴ እርሶስ? ገንዘብ ሲኖረኝ ከፍላለሁ። አይቀርም መቼም ይዤ አልሄድም። ገንዘቡን ይዤ አልጠፋም። 2 ዓመት ሙሉ ደግሞ ስራ ፈታለሁ የለኝም ማለት አይደለም። 2 ዓመት ውስጥ ስራ በዚህ ጊዜ በአጭር ጊዜ በሳምንትም ሊመጣ ይችላል። በአንድ ወር ውስጥ ሊመጣ ይችላል። የዛን ጊዜ ከፍላለሁ። እንግዲህ ፍርድ ቤቱ የግራ ቀኛችሁን ክርክር አዳምጧል። ተስማምታችሁ ችግሮቻችሁን በስምምነት መፍታት የምትችሉ ቢሆን መልካም ነበር። እድሉን ሰጥቼ ነበረ። እንግዲህ መስማማት ካልቻላችሁ ደግሞ በህጉ መሰረት ነው መርምሮ ፍርድ ቤቱ መዝገቡን ውሳኔ የሚሰጠው። መዝገቡን መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ዘነበች አበበ፣ ተከሳሽ አቶ ካሳሁን በቀለ ቀርባቸዋል። ያው መዝገቡ ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ ኪራይ የመክፈልና ቤቱን የማስረከብ ግዴታ አለባቸው ወይስ የለባቸውም የሚለውን ጭብጥ በመያዝ ፍርድ ቤቱ መዝገቡን መርምሯል። ተከሳሽ የ3 ወር ኪራይ አለመክፈላቸው በማስረጃ ተረጋግጧል። ተከሳሽ ውሉ ለ2 ዓመት ነው እና አዋጁ ተከራይን ይጠብቃል የሚሉ መከራከሪያዎችን ቢያቀርቡም በአዲሱ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 13/20/2016 አንቀጽ 16 መሰረት አንድ ተከራይ የቤት ኪራዩን በውሉ ከተቀመጠው የመክፈል ጊዜ ለመጀመሪያ ጊዜ ከሆነ ለ15 ቀናት፣ ለሁለተኛ ወይም ከዚያ በላይ ከሆነ ደግሞ ለ7 ቀናት አሳልፎ ካልከፈለ አከራዩ ውሉን ያለ ማስጠንቀቂያ ወዲያውኑ የማቋረጥ ሙሉ ህጋዊ መብት ያለው መሆኑ ተደንግጓል። በመሆኑም ተከሳሽ የቤት ኪራዩን ሳይከፍሉ መቆየታቸው በህጉ አንቀጽ 16 ከተቀመጠው የ15 ቀናት ገደብ እጅጉን ያለፈ በመሆኑ የውሉ ጊዜ አለማለቁ ተከሳሹ ኪራይ ሳይከፍሉ በቤቱ እንዲቆዩ ህጋዊ መብት አይሰጣቸውም። ስለሆነም ፍርድ ቤቱ ተከሳሽ ያለባቸውን የቤት ኪራይ የ3 ወር ከፍለው ቤቱን ሊያስረክቡ ይገባል በማለት ውሳኔ ሰጥቷል። ወጪና ኪሳራ የግራ ቀኙ ይቻቻሉ፣ ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። እሺ፣ ስለተሰጠኝ እድል በጣም ነው የማመሰግነው። እውነት በዛሬው ዕለት
በተደረገልኝ የፍርድ ሂደት በጣም 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 ደስ ብሎኛል። ምክንያቱም ተከራዬ ባለማወቅ ይሁን በሰው ምክር ይሁን በተለያየ ነገር አላቅም እንጃ በጣም ሲያስቸግረኝ ነበር። ያው ቀደም እንዳያችሁት የቤት ኪራይ ሳይከፍለኝ ሲወጣ ስገባ ምን ታመጫለሽ የመሳሰሉትን ነገር ይለኝ ነበር። አንድ ሰው ስለ ህግ ካላወቀ ከሚያቅሰው መጠየቅ መረዳት ነው እንጂ ህጉን እሱ በመሰለውና ደስ ባለው ተርጉሞ ሰዎችን በተለያየ መንገድ መንፈሳቸውን ባይጎዳ ጥሩ ነው ላለው እውነት ነው። በጣም ደስ ብሎኛል በተደረገልኝ ፍርድ ትክክለኛም ነው እንጂ እኔ እሱ እንደሚለኝ አከራይ ያናህል ህጉን ሳይጠብቅ ሰዎችን የሚረብሽ ወይም ደግሞ በአከራይነቱ ብቻ የሚጫን እንዳልሆነና ህግ ማወቅ እንዳለበት ማንኛችንም ከህግ በታች እንጂ ከህግ በላይ መሆን እንደማንችል የተማርኩበትም ቀን ነው። ትክክለኛ ፍርድ ስለተሰጠኝ ፍርድ ቤቱንም አመሰግናለሁ። እጅግ በጣም ደስ ብሎኛል። የማናውቅ ከሆነ እንጠይቅላለሁኝ። አመሰግናለሁ። ያው ፍርዱ ልክ ነው ብዬ አስባለሁ። ያው የኔ ስህተት ነው የነበረኝ ውል 2 ዓመት ስለነበር በ2 ዓመት ውስጥ ባለኝ ጊዜ መክፈል ምችል መስሎኝ ነበር። ሆኖም ጉን ስላላወቅኩኝ ነው ይሄን ያደረኩት። በውሳኔው ምንም የተጸጸትኩት ነገር የለም። አመሰግናለሁ። ህግና መመሪያዎችን አለማወቅ ያው ከተጠያቂነት እንደማያድን በዚህ ውሳኔ ተረድቻለሁ። አመሰግናለሁ። ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው ከዛሬው የችሎት ውሎ የምንረዳው ታላቁም ነገር ማንኛውም ማህበረሰባዊ አዋጅና ህግ የሚደነግገውን ስርዓት ለማስከበር እንጂ ግዴታን ለመሸሽ አዲሱ የቤት ኪራይ አዋጅ ተከራይን ከህገ ወጥ ስንብትና ካልተገባ የዋጋ ጭማሪ ይጠብቃል ማለት ተከራዩ ውልን በመጣስ ወራዊ ክፍያውን ሳይፈጽም እንዲቀጥል ይፈቅዳል ማለት አይደለም። ህግ የሁሉንም ወገኖች መብት በእኩልነት ሚዛን ላይ የሚያስቀምጥ መሳሪያ ነው። ግዴታን በአግባቡ መወጣት ደግሞ የማህበረሰቡ የሰላም መሰረት ነው የሚለው የዕለቱ መልእክቴ ነው። ወደ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።